ያኔት እንግዲህ ሁሉንም ነገር ለኢፉዬ ለናቱ ልትናገር እንግዲህ ናታንን ታላገኘሁ ብላ እንግዲህ ወደ ቤት ወስዷታል ማለት ነው። እውነቱን ሁሉንም ልጃቸው በህይወት እንዳለ ትነግራቸዋለች ወይስ አልነግራቸውም? እንግዲህ ትነግራቸዋለች። ምክንያቱም ቤተሰቡን ያው ከጥቅምም ስለምትፈልግ ከናታን ትንሽ ብርም ስለምትፈልግ ሁሉንም እውነታ እንግዲህ ልትናገር ሄዳለች ማለት ነው። ኢፉዬም ያልጠበቀችው ነገር ሆኖባታል። በየቀኑ ወረ እየተጻፈ ይላክላታል ልጇ በህይወት እንዳለ ጭራሽን ብለው ድምፁን አሰምተዋታል። እሷ ግን እነሱ የሚያውቁት ልጃቸው እንደሞተ እንጂ በህይወት እንዳለ አያውቁም። ምን ይገጥማት የሆነ ኢፉዬ እንግዲህ በጣም ግራ ተጋብታለች። ናቱም እንደዛው ማን ነው እንደዚህ ሊረብሸን የተነሳ? እንዴት ነው እንደዚህ ልጃችን ከሞተ በኋላ እንደዚህ የሚሉን እያሉ እንግዲህ ዛሬ እንግዲህ የመጨረሻ እውነቱን እንግዲህ ከያኔት ሊሰሙ ነው። እንግዲህ ሉሊት ትልቅ ነገር ይዛባሃለች፣ እባክህ ስማኝ፣ ለአንዴና ለመጨረሻ ጊዜ ስማኝ፣ ከዛ በኋላ ታመሰግነኛለህ፣ ያለበለዚያ ትጸጸታለህ ብለዋለች። እንግዲህ ያንንም ብሎ እንግዲህ ወደ ቤት ወስዷታል። እውነቱን ልትናገር ነው። እንግዲህ ቃልን ከስንት መከራ እንግዲህ ቃልን ተማታ ያው ሉሊትንም ብታተርፋት እንግዲህ ያው ወደ ናታን ሄዳለች። ሉሊትንም ከርታ ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ የሂክማ ቲዮ ቤተሰብ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? ከስንት ጊዜ በኋላ እንግዲህ ብቅ ብያለሁ። እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር አድርጉ። ሀረግ ድራማ እንግዲህ ተወዳጁ ሀረግ ድራማ የኢፉዬ ስቃይ እንግዲህ ያው እንደቀጠለ ነው። ምዕራፍ ሁለትም እንግዲህ ኢፉዬ ልጇ እንደሞተ እንጂ በህይወት እንዳለ የምታውቀው ነገር የላትም። እንግዲህ ቃል ነው ልጇን ያገተባት። እንግዲህ እዛ መካከል እንግዲህ ከቃል ደብቃ ሉሊት ወስደዋለች። ሉሊት እንግዲህ በቃል እጅ ብትገኝም ልጁ ግን ያው በእሷ ሰው እጅ ውስጥ ነው ያለው። አሁን ግን ያው ከሌሎች አሳልፈው ብር ቢፈልጉም ለናታን እየደወሉ እንግዲህ ልጅህ ለአንተ የሚጠቅም ነገር አለ እጃችን ላይ ግን ብዙ ብር ያስፈልገናል እያሉ እንግዲህ ያልጠበቁትን ነገር ነው እየደወሉ እየነገሯቸው። ናታንም በጣም ግራ ተጋብቷል። ለምንድን ነው ቆይ የሚረብሹን እንደገና? ለምንድን ነው ልጄን ስም የሚያነሱት እያሉ እንግዲህ እነሱም ግራ ተጋብተዋል። እነሱ የሚያውቁት ነገር የለም። እንግዲህ ሉሊትም በቃል እጅ ነበረ ያኔትንም ያችን ሶስቱንም ይዟቸው ነበር። እንግዲህ አንዷ ናት የቀረችው እንጂ ሉሊትና ያኔት እንግዲህ አመልጠዋል። ግን አሁን በመጨረሻ ያው መያዙ አይቀርም። በድጋሚም እውነት ያኔት ትናገራለች አትናገርም? እንግዲህ ናታንን በግዴታ ታላገኘው እባክህ የሚጸጽትህን ነገር ነው ለአንዴ ለመጨረሻ ጊዜ ስማኝ ብላ እንግዲህ ሉሊት ትልቅ ነገር ይዛብሃል፣ ሌላ አንተ የሚጠቅም በቀደም አግታኝ የነበረች ካስታወስክ ምናምን ብላ እንግዲህ ሁሉንም ነግረው እሱ ያው ስላላመነ አይ ባትረብሽ ጥሩ ነው ምናምን ብሎ እሽም አላላት ነበር። በግዴታ እንግዲህ ቻው ቤት ውሰደኝና ንገረኝ፣ ልንገርህ ያልጠበቀው ነገር አለ ትልቅ ነገር ብለዋለች። እንግዲህ ያንንም እንግዲህ ሚስቴ ላስፈቅድና ቆይ ወደ ቤት ይዤሽ ሄዳለሁ ብሏታል። ሄዳለች እንግዲህ እውነት ሁሉንም ትናገራለች አትናገርም? ዳጊ በጣም ነው የሚያስጠላው። እንግዲህ ያው ወደ ስርቆቱ ገብቷል። ጭራሽ ባስ ብሎ እንግዲህ የጽዮንን ሰርቆ ሊሸጠው እንግዲህ በፌስታል ውስጥ አድርጎ አቤል ባይደርስበት እንግዲህ ያው ሊሸጥባት ነበረ። በስተመጨረሻም እየተጃጃለ ነው የመጣው ማለት ነው። ያው እናት ስለሆነች ገኒም እንግዲህ ልጅ አይሰርቅም ምንም አንዴ ስለሰረቀ ስለተሳሳተ ብቻ እንዴት ነው የልጅን ስም የምታጠፉት ብላ ያው በጣም ከፂን ተናግራት ነበር። በስተመጨረሻም ያው እውነታው እሱ እንደሰረቀው ተገኘበት። ጽዮንም እንግዲህ ካልገደልኩት ብላ እንግዲህ ያው በጣም ተበሳይታ ተናዳለች። እሱም እንግዲህ አቤል ያው አረጋግቷታል። እሱም እንግዲህ አቤልና ጽዮን ያው አቤል በጣም ይወዳታል፣ ከድሮም ጀምሮ ይወዳታል። ያው የቢኒ እንደሆነች ቢኒ ጋር እንደነበረች እንዳለ ሆኖ ነው የሚወዳት። ዛሬ ግን ያው እወድሻለሁ ቢላትም እሷ ግን ያው በቢኒ ስለተጎዳች እንደ ወንድሜ ነው ማየህ፣ እኔ ሰው ማመን አልችልም ብላለች። እንግዲህ ሁሉም ሰው አንድ አይነት ነው ወይ እያለ እንግዲህ እሱም ያው ተበሳጭቷል። አቤል በነገራችን ላይ በጣም ይወዳታል ከድሮም ጀምሮ ዛሬ ብቻ አይደለም። እንግዲህ
ጽዮን ፍቅሩን መቀበል አለባት ማለት ነው ጽዬ። ሌላው እንግዲህ ናታን ነው። ናታን እንግዲህ ሀኒን የቃል እህት መሆኑን የሚያውቀው ነገር የለም። እየተከታተለ እንግዲህ አንዴ ላገኘሽ ብሏት ነበር። እሷ የምታውቀው ነገር የኢፉዬ ባል መሆኑ የምታውቀው ነገር የለም። የኢፉ ባል እንደሆነም እሷ አታውቅም። እንግዲህ እሱ ግን ኢፍራታን ለማስቀናት ብሎ ነው እንደዛ ያደረገው። የሚያውቀው ነገር የለም። በነገራችን ላይ ሁሉም ጽዮንም ኢፍራታም የእህቱ እንደሆነች የሚያውቁት ነገር የለም። እሷ ግን በማታውቀው ነገር ነው እንግዲህ ጽዮንና ኢፉዬው እንደሚያወራት ለምን እንደሚያወራት እነሱ አያውቁም። ያው እየተጠራጠሩ ነው እንግዲህ ኢፉዬ እውነት ሌላ በእኔ ላይ የኔ ናታን ሌላ ሴት እያወራ ነው ብላ እንግዲህ ያው ብትበሳጭም አልነገረችውም። እንዳየችበት ላፕቶፑ ላይ እንደሚያወራት አይታበታለች። እሱ ግን እስካሁን ድረስ የምታውቅ አይመስለውም። እና እንግዲህ ያው በእነሱ ፍቅር መካከል በነገራችን ላይ ጣልቃ መግባት የለበትም ይሄ ቃል የሚባለው ሰውዬ ማለት ነው። እሱ ነው እያበጣበጣቸው ያለው እንግዲህ ኢፉዬና ናቱ። የኢፉዬና ናቱ በኢፉዬና በናቱ መካከል ምንም ነገር ጣልቃ መግባት የለባቸው በፍቅራቸው። እንዴ ይሄ ቃል የሚባለው ሰውዬ እየረበሸ ነው እንግዲህ ገና ለገና ልጇን አዳንኩላት ብሎ ትዳሯን ሊያፈርስባት ይገባል። እንግዲህ እኔ ብቻ ለእኔ ትሁን ነው የሚለው እንግዲህ ልጇን ስላዳንላት። በእርግጥ ልጇን በህይወት አድኖላት አስቀምጦላታል። እነሱ ማመን ቢያቅታትም ልጇ በህይወት መኖርና ለመኖርም ባያውቁም ያው እንዳልኖር ነው የሚያውቁት። ግን ሲሰሙ እንዴት ነው የሚያምኑት? በጣም ከባድ ነው በነገራችን ላይ። ግን ደግሞ እንደዚህ እያለ እሷን ያው እያታለለ አሁን እሷ ደግሞ ጭራሽ ያንን የናቱ ሀኒን ማውራቱን ስታይ እንግዲህ ለማስቀናት ብላ ጭራሽ ቤቱም እያመጣችው ነበር። ይህን ሁሉ እንግዲህ ናቱ አልወደደውም። አይቷታል። አበባ ይዞ መጥቶ እንግዲህ በጣም ነው የተናደደባት ከዚያን ሰዓት ጀምሮ። እሱ ግን ሀኒ ጋር እንደሚያወራ ያው ያላወቀች ነው የሚመስለው። ይህ ቃል የሚባለው ሰውዬ በእርግጥ ጀግና ነው። ግን ያው ልጇን ቢያድንላትም አሁን ግን ያው ዞሮ ሀኒ እውነቱን እንደተናገረች ልጁ የት እንዳለ ያው ያውቃሉ። ቃልም እንግዲህ ሉሊት ያው ሀኒና ያኔትና ሉሊት እንግዲህ ያው ጠፍተዋል። በስተመጨረሻም እንግዲህ በር ቆርቆሮ ኧረ እባክሽ ገኒ አትክፈችብኝ እያለች ነበር እንግዲህ አታዋርጅኝ ኧረ ተይ እያለች ትላንትና ያኔትና ሉሊት በነገራችን ላይ በደንብ ነው ያሳቁኝ ማለት ነው። በጣም ነው ያሳቁኝ ሀቂቃ። እና እንግዲህ አትክፈችብኝ በሩን እያለች እንግዲህ አምልጣ ስለመጣች ያው ዞሮ ከቃል አታመልጥም። ሁለቱም እንግዲህ ያንን ልጅ እውነቱን ከተናገረች ልጃቸው በሰላም ይመለስላቸዋል ማለት ነው። ያው በር ቢጠይቁ እነዚ አጋቾች እንግዲህ ህፃኑን የያዙ ልጅ ያው እናቱ ጋር እየደወሉ ብዙ ብር ያስፈልግሃል እንጂ ለአንተ ትልቅ ጠቃሚ ነገር ይዘንልሃል ይሉታል። እንግዲህ እዚህ በኩል ያኔትም ደግሞ ልጅ ሳትል ሉሊት ለአንተ ያንተን ትልቅ ነገር ይዛብሃለች እያለ እሷም እንግዲህ በጎን ትነግረዋለች። የሚያውቀው ነገር የለም። እዚህ መካከል እንግዲህ ግራ ተጋብተዋል ሁሉም። ሐረግ ድራማ እንግዲህ ከጊዜ በኋላ በእርግጥ ያው ብዙ እንትን ባይልም ተወዳጁና ብዙ ተወዳጅ እያፈራው ሐረግ ድራማ እንግዲህ ቤተሰቦች ለዛሬው ይህን ይመስላል። እንግዲህ በክፍል 7 ስንገናኝ እንግዲህ ላይክ ሰብስክራይብ አድርጉ ማለት ነው። አበረታቱኝ።